ይሄ አካባቢ ውሃ እንደ ስጋት ህብረተሰቡን የሚያፈናቅልበት አካባቢ ነው የነበረው። አሁን ግን ይሄንን የውሃ ሀብቱን ወደ ቁም ነገርና ወደ ልማት ውሃው ዞሮ ውሃና ማሳው አንድ ላይ መጥቶ በተለይ ደግሞ እነዚህ የምናያቸው የአቮካዶ ዝርያዎች መጀመሪያ 4-5 ዓመት በፊት አረንጓዴ አሻራ ስንጀምር ከውጭ የመጡ ቫራይቲዎች ናቸውና ሳይሆን ወይም ደግሞ እንቡጣቸው በዶላር ተገዝቶ ነበር ወደ ሀገር ውስጥ ሲገቡ የነበረው። በአሁኑ ሰዓት እነዚህ ዝርያዎች አገር ውስጥ ግራፍቲንግ ተሰርቶ እዚሁ የሚመረቱበትና ወጣቶችና አርሶ አደሮች በዚህ ደረጃ ለማስፋት የቻልንበት ሁኔታ አለ። ይሄ ሙሉ በሙሉ ይሄኛው ዝርያ አቮካዶ ለኤክስፖርት የሚሄድና ለኢንዱስትሪ ግብዓት የሆነ ዝርያ ነው። እዚህ ጋር ደግሞ አቮካዶ መሆኑ ብቻ ሳይሆን ፍሬዎቹ በጣም ለየት ያለና አካባቢው ለዚህ በጣም ምቹ የሆነ ቦታ እንደሆነ ነው የሚያሳየው። እንግዲህ ይሄ አቮካዶ ሲተከል አይታችሁ ከሆነ 4×6 ወይም ደግሞ 4×4 በሆነ ርቀት ነው የሚተከለው። በዛ መሃል አርሶ አደሩ ፍሬ እስኪሰጥ ድረስ ሌሎች የበቆሎም ሆነ ሌሎች ኢንተርክሮፕ አድርጎ መስራት የሚችልበት ሁኔታ ይኖራል። እንግዲህ እንደዚህ አይነት አካባቢዎች የምግብ እህሎችን ብቻ ሳይሆን እነዚህ የውጭ ምንዛሪ የሚያስገኙ ለምግብ እና ስነ ምግብ ዋስትና ትልቅ አስተዋጽኦ ያላቸው ዝርያዎችን መትከል የውሃ ሀብቱንም ለመጠቀም ይረዳል። ከአንድ ሄክታር መሬት የሚገኘው ገቢ በጣም ከፍተኛ ስለሆነ እንግዲህ ይሄ ተሞክሮ ውጤታማ እንደሆነ ታይቷል። እነዚህን አይነት ነገሮች እንዲሰፋ የማድረግ ስራ ከክልሉ ጋራ ሆነን እንደ ግብርና ሚኒስቴርም አስፈላጊውን ድጋፍ ማድረግ እንደሚገባ ነው ተመለከትኩት ማለት ነው።